ታሪካችን የሚጀምረው ይህንን እንግዳ የሆነ ቀይ ናክልስ የተባለ ፍጥረት እያሳየን ነው። ከሶኒክ እና ከቴይልስ ጋር ተስማምተው አሪፍ የሆነ ጓደኝነት ውስጥ ቢሆኑም እና አብረውን ቢኖሩ የከተማ ሰዎች የሚኖሩትን አይነት አኗኗር እና ህይወታቸውን ግን ተላምዶ አብሯቸው በፍጹም ለመኖር አልቻለም። ከልቡ ተዋጊ በመሆኑ በምድር ላይ ካለው ሰላማዊ ህይወት ጋር በፍጹም መላመድ ተስኖታል። ጥንካሬውና ደስታው የሚመነጨው ከመዋጋት፣ ከስልጠና እንዲሁም ሁል ጊዜ በስራ ላይ ከመጠመድ ነው። ራሱን በስራ የሚያጠምድበት የተለየ ግዳጅ ወይንም ደግሞ ተልዕኮ ካልተሰጠው ግን የመጥፋት ስሜትና ጊዜውን በሙሉ በከንቱ እያባከነ እንደሆነ ነው የሚሰማው። ብቻ እዚህ ምድር ላይ የሚኖረው ህይወት ምንም እየተመቸው አይደለም። ማቲ በቤት ውስጥ የተበላሸ ነገር ሲኖርና እንዲስተካከል ደግሞ ሰራተኛ በጠራች ቁጥር ነክልስ ደግሞ የሚመጡትን ሰራተኞች እንደ ጠላት ቆጥሯቸው ወዲያውኑ ጥቃት ይሰነዝርባቸዋል። እነሱም ይሄንን ሲመለከቱ ምንም ጊዜ ሳያባክኑ ጨርቃቸውን ይዘው ከዛ ቦታ ይጠፋሉ። በዚህ ነገር በጣም የተበሳጨችው ማቲ አሁንስ በቃኝ በማለት ወደ ሶኒክ ጋር ትሄድና ማማረር ስትጀምር ሶኒክ አንቺ ምንም አትጨናነቂ፣ እኔ እሱ ጋር ሄድና ስለ ነገሮች በደንብ አድርጌ ያስረድጨው እንዲገባው አደርገዋለሁ በማለት ያጽናናታል። ማቲም ምንም እንኳን ሙሉ ለሙሉ ባታምንበትም ሌላ አማራጭ ስላልነበራት እሺ በማለት ተስማማለች። ሶኒክም ባለው መሰረት ወደ ነክልስ ጋር ይሄድና አብሮት በመቀመጥ አዲስ ቦታ ላይ ለመጀመሪያ ጊዜ ስትመጣ ምቾት ማጣትና ቦታውን ደግሞ ለመላመድ አለመቻል የተለመደና ተፈጥሯዊ የሆነ ባህሪ ነው። ነገር ግን አንተ ለዚህ ምድር እድል ራሱ እየሰጠኸው አይደለም። የተዋጊነት ህይወትን ለተወሰነ ጊዜ ተወውና ሪላክስ እያደረግ ቦታውንም በደንብ አድርገህ እየቃኘህ በቃ እንደ ቤትህ እየው በማለት ምክሩን ሲለግሰው በዚህ ጊዜ እሺ ገብቶኛል በማለት እንደገባው ይገልጽለታል። ነገሩ የገባው ይመስላል። ነገር ግን ሶኒክ ባሰበውና በፈለገው መንገድ አልነበረም። ነክልስ ራሱን ዘና ከማድረግ ይልቅ የማቲን ቤት ሙሉ ለሙሉ ወደ ራሱ ዓለም በሚመስልና ምቾት በሚሰማው መልኩ ለመቀየር ይወስናል። የቤቱን ሳሎን ሙሉ በሙሉ አመሰቃቅሎና እቃዎቹን ገለባብጦ የራሱን ትልቅዬ የሆነ የንጉስ ዙፋን ሰራ። ከዚያም ራሱን እኔ የዚህ ቤተሰብ ዋነኛ አሸናፊ ነኝ ወይንም ደግሞ ሻምፒዮን በማለት ተናገረ። ቀጥሎም የኔን የሻምፒዮንነት ቦታ መውሰድ የሚፈልግ ማንኛውም ሰው ካለ መጥቶ በጦርነት እኔን ማሸነፍ አለበት በማለት ለውድድር ይጋብዛቸዋል። ማቲ የተፈጠረውን ትርምስ በሙሉ ስትመለከት ትዕግስቷ ሙሉ ለሙሉ ሙጥጥ ብሎ ያልቅና እየጮኸች ከዚህ በኋላ እላኛው ያለው ክፍል ትገባለህ፣ መውጣት የሚባል ነገር አይታሰብም በማለት ጣራ ላይ ያለ አንድ ክፍል ውስጥ ትቆልፍበትና ጸባዩን ማያስተካከል ከሆነ ከዚህ እንደማይወጣ ትነግረዋለች። ይህ በእንዲህ እንዳለ ታሪኩ ወደ ሌላ ገጸ ባህሪ ይወስደናል። ወይድ የተባለ ሰው ወደፊት ለሚካሄደው ትልቅ እና ዋና የቦሊንግ ውድድር በአንድ የስፖርት ማዕከል ውስጥ ልምምድ እያደረገ ያሳየናል። በሚያሳዝን ሁኔታ ግን ወይን በጣም ጎበዝ የሚባል ተጫዋች አልነበረም። ጓደኛውና አሰልጣኙ የሆነው ጃክ ታዲያ ከቡድን ውስጥ አባሮት በሱ ምትክ ደግሞ አንድ ትንሽዬ የሆነችን ልጅ ይተካበታል። ወደ ነበርንበት ስንመለስ ደግሞ ሶኒክ ወደ ነክልስ ጋር ይመጣና መኖር እኮ ሊሰለችህና ሊደብርህ የማይገባ ነገር ነው። እንደ ቪዲዮ ጌም አይነት ነገሮችን እየተጫወት ወይ ደግሞ ፊልሞችን እያየህ መዝናናት ትችላለህ በማለት ይመክረዋል። ነገር ግን ነክልስ አሁንም ቢሆን በውስጡ ምንም አይነት ረፍትን የማግኘት ፍላጎት የለውም። ስለዚህ ወደ ሰማይ እየተመለከተ የነክልስ ዝርያ የሆኑትን የጥንት ተዋጊ ፍጡራን ስም እያነሳ መጸለይ ይጀምራል። ወዲያውኑ ቻቻካማ የተባለ የጥንት አያቱ መንፈስ በክፍሉ ውስጥ ይመጣና ሶፋው ላይ ይቀመጣል። ነክልስም ለእሱ ተልዕኮዬ አብቅቷል፣ አሁን ምንም አይነት የህይወት ዓላማ የለኝም በማለት ውስጡን ሀዘን ሲነግረው፣ ነገር ግን ፓቻካማ ያንተ ተልዕኮ አልተጠናቀቀም፣ ይልቅ ገና አሁን ላይ ነው የጀመረው። ለነክልስ አዲስ የሆነ የሚወጣው ዓላማ ይሰጠው ጀመር። አንድ ተማሪ ምረጥና እሱን ማሰልጠን ጀመር። እንዳንተ ጎበዝ ተዋጊ መሆን የሚችሉበትን መንገድ አስተምራቸው፣ የዘራቸውን ታላቅ ባህልና ወግም ለማሻገር እርዳቸው በማለት ይነግረዋል። ነክልስም ግራ እየተጋባ እሺ እንደዚህ አይነት ተማሪ የት ነው ላገኝ የምችለው በማለት ሲጠይቀው፣ ፓካቻማም ስለ ዌይድ የሚናገር አንድን ጋዜጣ አውጥቶ እያሳየው ዌይድ ማለት ልዩ ሰው ነው፣ ሬኖ ከተማ ላይ ለሚካሄደው ትልቅ የሻምፒዮንሺፕ ውድድር እየተዘጋጀ ነው። እሱ ግን በስንፈቱ ምክንያት ራሱ ላይ ተስፋ እየቆረጠ ስለሆነ አንተ ወደ ህይወቱ በመግባት እሱን ማሰልጠንና ማሸነፍ እንዲችል መርዳት አለብህ በማለት ይህንን እንደተናገረ ፓቻካማ ወዲያውኑ ይሰወራል። አሁን በህይወቱ ላይ የሚለፋለት ትልቅ የሆነ ዓላማን ስላገኘ በጣም ደስ ብሎት ከሰገነቱ ወጥቶ ዌይድን ፍለጋ መጓዝ ይጀምራል። ወይድ ደግሞ በቤት ውስጥ ሆኖ ስፖርት እየሰራ እያለ ናክልስ ሲመጣና በጭንቅላቱ በኩል ተገልብጦ ይታየዋል። በሪኖ የሚካሄደውን ውድድር ማሸነፍ ትፈልጋለህ ብሎ ሰላምታ እንኳን ሳያቀርብለት ይጠይቀዋል። ወይድ ግን አዎ በጣም ፈልጋለሁ፣ ነገር ግን አሁን ላይ ረፍዷል፣ ምክንያቱም አለቃዬ ከቡድን ውስጥ አባድሮ አንዲት ህፃን ልጅ ደግሞ በእኔ ቦታ ተክቶ አስገብቷል በማለት ይነግረዋል። ናክልስ ግን ቆይ የተነጠቀውን ቦታ በክብር ማስመለስ አፈልግም እንዴ በማለት ሲጠይቀው፣ ወይድም በዚህ ጊዜ ውድድሩ ላይ ለመሳተፍ የሚፈልግ ከሆነ የግድ ያጣውን ቦታ በብቃት ማስመለስ እንዳለበት ይገነዘባል።
ይገነዘባል። ነክልስም እኔ እዚህ የመጣሁት አንተን ለማሰልጠን ነው፣ ወደ ጥንካሬህና ወደምትፈልግበት ቦታ እስከማደርስልህ ድረስ አልተውህም በማለት ቃል ይገባለታል። ወዲያው መኪናቸውን አስነስተው ልምምዳቸውን ለማካሄድ ወደ ቦሊንግ ሴንተር ይሄዳሉ። ግን በዚህ ምክንያት የሚፈጠር በጣም ትልቅ የሆነ ችግር አለ። ነክልስ አሁን ላይ ከግሪን ሂል በጣም ርቆ እየተጓዘ ስለሆነና ከዛ ቦታ ርቆ መሄዱ ደግሞ ለረጅም ጊዜ ሲያፈላልጉት የነበሩት ጠላቶቹ በስተመጨረሻም እሱ የሚገኝበትን ቦታ ቴክኖሎጂያቸውን በመጠቀም ተከታትለው ማግኘት እንዲችሉ ያደርጋቸዋል። ያንን አካባቢ ለቆ ወደ ገላጣ ቦታ እስከሚሄድላቸው ጊዜ ድረስ ለረጅም ጊዜ ጠብቀው ነበር። ፕላናቸው አደገኛ ነው። ኔክሰልን በቁጥጥር ስር አውለው ለሮቦቲክስ ለተባለው ክፉ ሳይንቲስት ተባባሪዎች በከፍተኛ የሆነ ገንዘብ አሳልፈው ለመሸጥ ነበር ፍላጎታቸው። የሚገዛቸው ሰውዬ ደግሞ ነክልስን ካገኘ በኋላ የነክልስን አደገኛ የሆነ ኢነርጂ በመውሰድ ለራሱ አስፈሪና ኃይለኛ የሆኑ ጦር መሳሪያዎችን ለመስራት ስለሚያገለግለው ነበር። ስለዚህ ይህንን ትኩስ መረጃ ለራሳቸው መስሪያ ቤት ከማቀበል ይልቅ የራሳቸውን ጥቅም በማስቀደም ነክልስን አግኝተው በውድ ዋጋ ለመሸጥ ይስማማሉ። አሁን እድናው በይፋ ተጀመረ። በተመሳሳይ ሰዓት ደግሞ ነክልስና ዌይድ ወደ ቦሊንግ ማዕከሉ ደርሰዋል። ነክልስ ሰውየውን አሰለጥነዋለሁ ብሎ ወደዚህ ድረስ የመጣው ትልቅዬ የሆነ ጦርነት ለመፋለም ወይንም ደግሞ ከባድ የሆነ ነገር መስሎት ነበር እንጂ እንደዚህ ኳስ ማንከባለል ብቻ እንደሆነ በፍጹም አልገመተም ነበር። ነገሮችን ዝም ብሎ ለመሞከር ያክል ነክልስ አንድ የሆነ ኳስ ያነሳና ምንም አቅሙን ሳያባክን በቀላሉ ጸጥ ብሎ ወደፊት ሲወረውረው ከፊት ለፊት የቆሙትን ካስማዎች በሙሉ ይጥላቸዋል። ዌይድ በተመለከተው ነገር በጣም በመገረም እንዴት ነው ይህንን ሁሉ ልምድ በአንድ ጊዜ ልታመጣ የቻልከው? እኔ እኮ ለረጅም ጊዜ ስሞክር አንድ ጊዜ ብቻ ይህንን ኳስ ወርውሬ ሙሉ ጥዬ ራሱ እኮ አላውቅም። አንተ የእውነትም እኔን በደንብ ለመርዳትና ለማስተማር አቅሙ አለህ ማለት ነው በማለት በሱ መተማመን ይጀምራል። ነገር ግን ሁለቱም ደስታቸውን ገና አጣጥመው ሳይጨርሱ ከፊት ለፊታቸው ሁለት ዓለምን የሚያገናኝ መንገድ ይከፈታል። ከውስጡም ሜሰንና ወለቢን ነክልስን አሸንፈው ወደ መጡበት ቦታ አስረው ለመውሰድ እንዲያስችላቸው በሚገባ ተዘጋጅተውና ብዙ የሆኑ መሳሪያዎችን ይዘው ነው የመጡት። ነክልስ ግን ሁለቱንም በአንዳንድ ቡጢ ለመጣል ጊዜ አልፈጀበትም ነበር። በስተመጨረሻ አሸነፍኳቸው ብሎ ልክ እያሰበ እያለ ሴቷ ወደ ሌላ ዓለም ሊያሸጋግረው የሚችለውን ፖርታል ቀለበት ከእግሩ ስር ትጥልበታለች። በሱ ወደ ውስጥ ሲገባ ከስር ደግሞ ጠብቀው የነበረው ኃይለኛ የሆነ መታሰሪያ እስር ቤት ነበር። እነሱም ቢሆኑ እዚህ የመጡበት ዓላማ ይሄና ይሄ ብቻ ስለነበረ ወደ መጡበት ቦታ ይመለሳሉ። ነገር ግን ከመሄዳቸው በፊት አንድ ጥፋት አጥፍተው ነበር። ታጥቀው የመጡትን ያንን የብረት ኃይለኛ ጓንት መሬት ላይ ጥለውት ነበር። ዌይድ ምንም እንኳን በፍርሃት ቢዋጥም ለጓደኛዬ ስልማስ እስከምችለው ድረስ መፋለምና ማስመለስ አለብኝ በማለት ይወስንና የጣሉትን አደገኛ ጓንት በመያዝ እነሱን ከኋላቸው ይከተላቸው ጀመር። ለረጅም ጊዜ ከተከታተላቸው በኋላ ነክልስን ለመሸጥ ወደ ሙበት ቦታ ይደርሳሉ። ቤት ውስጥ ደግሞ ነክልስ በብረትና በመስታወት የተሰራ ቦክስ ውስጥ ታስሮ ተቀምጧል። ምንም ቢሞክር ማምለጥ በፍጹም የማይቻል ነገር ነው። ዌይድ በፍጥነት አንድ እቅድ ይመጣለትና በአቅራቢያው ወደሚገኝ ሱቅ ይሄዳል። ወደ ሱቁም ከገባ በኋላ ለመግዛት የወሰነው ነገር ዘይት፣ እሳት መለኮሻ ላይተርና በርካታ ቁጥር ያላቸውን ርችቶች ነበር። ከዚያም የገዛውን ነገር ይዞ ሜሰንና ወለቢ ወደሚጠብቁበት ቤት ይመለሳል። ከውጪ እነሱ ጥለውት የሄዱትን ብረታማ ጓንት ያደርግና የገዛዛውን ነገር ደግሞ መሬት ላይ አድርጎ እጆቹን ሲያጋጫቸው ከፍተኛ የሆነ ፍንዳታ ዘይቱንና ርችቶቹን ያያይዛቸዋል። ሁሉም ነገር ከእቅዱ በማምለጥ አንድ ላይ መፈንዳት በሚጀምርበት ጊዜ ከፍተኛ ትርምስ ይፈጠርና ከዚህ ሁሉ ትርምስ ደግሞ የወጣው ድምፅ ውስጥ ተቀምጠው የነበሩትን ሰዎች ራሱ ይሰማቸዋል። ምንድነው እየተፈጠረ ያለው በማለት ቼክ ሊያደርጉ ወደ ውጭ ወጥተው ልክ ዌይድን ሲመለከቱት በጣም ነበር የተገረሙት። ወዲያው እጁ ላይ አድርጎት የነበረው ጓንት ራሱን አክቲቬት ያደርግና እያስበረረ የቤታቸውን የአንደኛውን ፎቅ መስታወት ሰብሮ ወደ ውስጥ እንዲገባ ያደርገዋል። በተፈጠረው ነገር በጣም ስለተደናገጠ ያደረገውን ጓንት ያወልቀውና የሆነ ቦታ ላይ ይደበቃል። ሜሰን ወደ ክፍል ውስጥ ቀስ እያለ እየገባ እያለ መሬት ላይ ጓንቱን ወድቆ ያገኘዋል። እንዳገኘው እጁ ላይ ያደርገውና ዞር ሲል ደግሞ ዌይድ የተደበቀበትን ቦታ ስላገኘው እያነሳ እየወረወረና እያጋጨ እሱን ማሰቃየት ይጀምራል። ነገር ግን በመሃል ስልክ ይደወልለትና የሚያደርገውን ነገር ያቆማል። የደወለችው እናቱ ስለነበረች የሚሰራውን ስራ ሳይጨርስ እሷን ማናገር ይጀምራል። ሰውየው ከእናቱ ጋር ሲያወራ በጣም ተመስጦ ስለነበረ ልክ ስልኩን አውርቶ እንደጨረሰ ዌይድ እዛ አጠገቡ ጠረጴዛ ላይ የነበረውን የሚያቃጥል ሶስ አይኑ ላይ ይጨምቅበታል። ሶሱ በጣም ከማቃጠሉ የተነሳ አይኑ ታውሮ በጩኸት ወደ ኋላ ሲሄድ ከጠረጴዛ ጋር ተጋጭቶ ራሱን ስቶ ይወድቃል።
አሁን ደግሞ ዊሎቢ ዌይድን ለማስቆም ትመጣለች። ነገር ግን ዌይድ ምንም ጊዜ ሳያባክን በእጁ ላይ አድርጎት የነበረውን አንዱን ጓንት ወደፊት ይወረውረዋል። በጣም አደገኛ የሆነ ፍንዳታ ይፈጠርና እሷም በፍንዳታው በጣም ተጎድታ ስለነበረ መሬት ላይ ራሷን ስታ በወደቀችበት፣ ይህ ደግሞ ለዌይድና ለነክልስ አሪፍ የሆነ የማምለጫ እድልን ይሰጣቸዋል። ለጥቂት ሰከንዶች ያህል ዌይድ ነክልስ መብረር የሚችል መስሎት ነበር። ነገር ግን እንደ እውነቱ ከሆነ በጭንቀት ሰዓት ላይ ትንሽ ብቻ ነው አየር ላይ መንሳፈፍ የሚችለው። ከጥቂት ሰከንዶች በኋላ ነክልስ መሬት ላይ በሰላም ሲያርፍ፣ ዌይድ ደግሞ የቆሻሻ ማጠራቀሚያ ውስጥ ክፉኛ ይወድቃል። በአቅራቢያቸው ታዲያ አንድ የጭነት ትራክ ያገኙና እሱንም ሰርቀው እየነዱ ከዛ አካባቢ ያመልጣሉ። በመንገዳቸው ላይ የሆነ ምግብ ቤት አግኝተው እዛ ውስጥ ይገቡና ማውራት ይጀምራሉ። ነክልስም በዚህ ጊዜ በውስጡ የሚሰማውን ትክክለኛ ስሜት ለመደበቅ እንኳን ሳይሞክር እኔ በህይወቴ እስከዛሬ ድረስ በስነ ስርዓት የምኖርበት ቤት ኖሮኝ አያውቅም። ህይወቴን በሙሉ ያሳለፍኩት ጋላክሲ ውስጥ ትራቭል እያደረግኩኝ ነው። ይህንን በማደርግበት ጊዜ ታዲያ አንድ ከባድ እውነታን ተረድቻለሁ። እሱም ማንንም ሰው አትመን፣ ምንም እንኳን ጓደኛህ ቢመስልህም። እስከዛሬ አምኜው ያልከዳኝ ሰው የለም። ነገር ግን ይህቺ ምድር ለእኔ የተለየችውን አግኝቻታለሁ። ለመጀመሪያ ጊዜ ጋላክሲ ሳልቀይር መኖሪያዬ እዚህ ይሁን እንዲህ በማለት ውስጤን እውነተኛ የሆነ የማረፊያ ወይንም ደግሞ ምቾት እየተሰማኝ ነው። ከዚያም ወደ ኔቫዳ ዋሪኖ ከተማ ጉዟቸውን ይቀጥላሉ። ነገር ግን በመኪና ውስጥ እያሉ ያልተጠበቀ ነገር ይከሰታል። በሬዲዮ ላይ አንድ አስቸኳይ ዜና ዌይድ አንድ መኖሪያ ቤት ውስጥ ገብቶ በጣም ብዙ የሆነ ገንዘብን እንደሰረቀና እያመለጠበት ያለውን መንገድ አቁሞ እጁን ለፖሊስ በመስጠት የተመደበበትን ደግሞ ብር በሰላም ቢከፍል እንደሚሻለው የሚናገር ሬዲዮ ነበር። ይህንን ሁሉ ሴራ በሙሉ አቀነባብረው ለፖሊስ የሰጡት ሜሰን እና ዊሎቢ ነበሩ። ነክልስን በውድ ዋጋ ከሚገዛቸው ባለ ሀብት ጋር ተፈራርመው ጨርሰው ስለነበረ ስምምነታቸውን ላለመጣስ አሁን ላይ ግዴታ ነክልስን ማምጣት አለባቸው። ካለበለዚያ ህይወታቸው በጣም ትልቅ አደጋ ላይ ነው የሚወድቀው። ስለዚህ ዌይንን ከህግ የሚያመልጥ ተፈላጊ እንደ ወንጀለኛ አድርገው እሱን ደግሞ ፈልጎ አግኝቶ ላመጣላቸው ሰው ትልቅ የሆነ የገንዘብ ሽልማት እንዳላቸውም ተናገሩ። ዌይድ ይህንን ሰምቶ በከፍተኛ ፍርሃት ወደ ነክልስ ሲዞር፣ ነክልስ ደግሞ ምንም ሳይናገር እጁን ብቻ በመጠቀም በቦክስ ብሎ ሬዲዮን ሰባብሮ ያጠፋዋል። መኪና ውስጥ አሁን ላይ ጸጥታ ቢሰፍንም ነገር ግን ነገሮች ከቀድሞ በበለጠ ሁኔታ በጣም መረርና ከበድ እያሉ እንደሆነ ተረድተዋል። በቀጣይ ቀን ዌይድ ነክልስን ይዞ ለአመታት አይቶትም ጎብኝቶትም ወደማያውቅበት የልጅነቱ ቤት ይወስደዋል። እህቱና እናቱ እስካሁን ድረስ እዛ ቤት ውስጥ ነው የሚኖሩት። ልክ በሩን አንኳኩቶ እናትየው ከፍታ በር ላይ የቆመውን ልጇ እንደተመለከተች ያልጠበቀችው ነገር ስለሆነ በጣም በመደናገጥ ወደ ኋላ ራሷን ስታ ትወድቃለች። ራሷን ከሳተችበትም እንደነቃች ልጇን በደንብ አድርጋ ትስመውና 2 ዓመት ሆነ እኮ እዚህ ቤት እግርህ ከረገጠ። እንደውም በትክክል ቆጥር ያለው 2 ዓመት ከ3 ወር ከ13 ቀናት ሆነዋል። በድንገት እዚህ መምጣትህ እኮ በጣም አስገርሞኝ አይኔን ራሱ እስካሁን ላምነው አልቻልኩም። እንዴት መጣህ በማለት ስትጠይቀው እሱም አንዳንድ ነገሮች ተፈጥረው ወደ ቤቴ መመለስ ነበረብኝ። በተጨማሪም ደግሞ ህይወቴ ላይ በጣም ትልቅ ላደርገው ያሰብኩት ነገር አለ። ለዛም ነው መጀመሪያም ይሄን ቤት ለቅቄ አወጣጤ። ወዲያው እህቱ ዋንዳ ትመጣና ከእናትየው ጎን ትቆማለች። ዌይድ ፊት ለፊቱ በንቀት እየተመለከተችው ያለችውን እህቱን ሲመለከት ምንም ደስታ አልተሰማውም ነበር። ከልጅነታቸው ጀምሮ እነዚህ እህትና ወንድሞች ተስማምተው አያውቁም። ባገኙት አጋጣሚ በሙሉ በመካከላቸው ኃይለኛ የሆነ ጭቅጭቅ ይፈጠራል። ዌይድም ለእናቱ እዚህ ስመጣ ብቻዬን አይደለም የመጣሁት ጓደኛ ይዤን የመጣሁት በማለት ሲነግራት፣ እናትየው ልጄ በስተመጨረሻ ከፍቅረኛው ጋር ሊያስተዋውቀኝ ነው በማለት ሴት ይዞ የመጣ መስሏት በጣም ደስ ይላታል። ልክ ዞር ብላ ከጎኑ የቆመውን ነክልስ ላይ ግን አይኗ ሲያርፍ በድንጋጤ እንደገና ራሷን ስታ ትወድቃለች። በድጋሚ ራሷን ከሳተችበት ስትነቃ ዌይድ ቀስ አድርጎ ለእናቱ ነክልስ ማለት ከሌላ ፕላኔት የመጣ ኤሊያን እንደሆነና ጥሩ የሆኑ ሰዎች ላይ ምንም አይነት መጥፎ ነገርን እንደማያደርስና ባህሪውን እስከምታውቂው ነው ተወጇለሽ በማለት ሲነግራት፣ እናቱን በሚገርም ሁኔታ ነክልስን ሞቅ ባለ ሁኔታ ትቀበለዋለች። እዚህ ቤት ውስጥ የፈለግከውን ያክል ጊዜ መቆየትና መኖር ራሱ ትችላለህ በማለት ትነግረዋለች። በኋላ ላይ ሁሉም ሊበሉ በጠረጴዛ ዙሪያ ተቀምጠው እያለ ዌይድና ዋንዳ እንደገና መጣላትና ኃይለኛ የሆነ ጭቅጭቅ ውስጥ ሲገቡ ዌይድ በጣም በመበሳጨት ብድግ ይልና ወደ ክፍሉ ይሄዳል። ነክልስም ከኋላው ይከተለዋል። በክፍሉ ውስጥ ያሉ ነክልስ አንድ የቦሊንግ ሻምፒዮን ፎቶ ግድግዳው ላይ ተለጥፎ ያስተውልና ማነው ይሄ ግድግዳ ላይ የለጠፍከው በማለት ሲጠይቀው ዌይድም ይሄ የገዛ አባቱ እንደሆነ ይነግረዋል። የዌይድ አባት እጅግ በጣም ድንቅና የማይቻል የቦሊንግ ተጫዋች ነበር። ይህንን ታላላቅ ውድድር 27 ጊዜ በሙሉ አሸንፎ አሁን ላይ ሻምፒዮን ሆኗል። እኔም ሁል ጊዜ አባቴን እያየሁኝ ያንን ውድድር አሸንፌ እሱ የደረሰበት ቦታ ላይ መድረስን ሁሌ ይመኛለሁ። ነገር ግን አባቴ ታዋቂ የቦሊንግ ኮከብ ለመሆን ሲል ቤቱን ሙሉ ለሙሉ በትኖ ነበር የሄደው።
ለዚህ ነው ይህንን ጨዋታ ማሸነፌና እንደምችል ማሳየቴ ለእኔ የሞትና የህይወት ጉዳይ የሆነው። በኋላ ላይ ደግሞ ነክልስ ወደ ሳሎን ወርዶ ከዌድ እናት ጋር እያወራ ነው። በድንገት 4 ወንዶች ታጥቀው ወደ እነሱ ቤት ይመጡና ሰብረው ወደ ውስጥ ይገባሉ። የመጡት ዌድን በቁጥጥር ስር አውለው ያንን የተመደበውን ትልቅዬ የገንዘብ ሽልማት ለመውሰድ ነው። ከአራቱ አንዱ የዌድን ክፍል ሰብሮ ሲገባ ዌድ ግን ቶሎ ብሎ በጊዜ ተደብቆ ነበር። በክፍሉ ውስጥ ያለውን የሸማ ማስቀመጫ ብረት ዌድ ያነሳና ሰውየው ሳየው ከኋላ በኃይል ቢመታውም ነገር ግን ሰውየው በጣም ግዙፍና የተወጣጠረ ስለነበረ ምንም ሳይመስለው ዞሮ በቦክስ መሬት ላይ ይዘርረዋል። ነገር ግን ሌላ ነገር በተጨማሪ ከማድረጉ በፊት ነክልስ ዘሎ ይመጣና በአንድ ቦክስ ብቻ ግድግዳውን ሰብሮ ወደ ሌላ ክፍል ተወርውሮ እንዲሄድ ያደርገዋል። በተመሳሳይ ሰዓት ደግሞ ሌላ አታከር ወደ እህትየው ጋር እየሄደ ነበር። ደንግጣ ተደብቃ ምን ማድረግ አለብኝ እያለች እየተጨነቀች እያለ ነክልስ ይመጣና ሁለተኛውንም ቢሆን በቀላሉ ይጥለዋል። ኪችን ውስጥ ደግሞ ለእናትየው ሁለቱ ነው መተውባታል። ነገር ግን በመደንገጥ ፋንታ ቆማ ተዘጋጅታ ተጠብቃቸውና ከነሱ ጋር መደባደብ ስትጀምር ነክልስ የሚመጣና ያግዛታል። አንድ ላይ በመሆን የቀሩትን አታከሮች በሙሉ ይጥሏቸዋል። አሁን ላይ የመጡትን ወንዶች ሙሉ ለሙሉ ቢዘርሯቸውም ቤቱ ግን ትርምስምስ ወጥቶ ነበር። ነገር ግን እናትየው በዚህ ምንም አልተበሳጨችም። በእውነቱ ደስተኛ ሆና ነበር። ምክንያቱም በህይወቷ ለመጀመሪያ ጊዜ ነው አንድ ችግር ተፈጥሮ ልጆቿ እርስ በርስ ሳይጣሉ ይልቅ አንድ ላይ በመሆንና በመተባበር ተዋግተዋል። በቀጣይ ቀን ዌድ ከእንቅልፉ ሲነሳ በጣም ደስ የሚል ስሜት እየተሰማው ነበር። ከፍሪጅ የተወሰኑ ነገሮችን አውጥቶ በልቶ ልክ ወደ ውጭ ሲወጣ ሳያስበው እግሩ በገመድ ይታሰርና ለጉድ ይጎተት ጀመር። ነክልስ እየተፈጠረ ያለውን ነገር በሙሉ አይኑ ቢመለከትም ነገር ግን ጣልቃ በመግባት ሊያድነው አልሞከረም። ትክክለኛ ተፋላሚ ለመሆን የሚፈልግ ከሆነ አንዳንድ ችግሮችን ለብቻው መፋለም አለበት በማለት ተናገረ። ዌድን ደግሞ እግሩን በገመድ አስሮ ሲጎትተው የነበረው ሰውዬ የድሮ ጓደኛው ነበር። ገንዘብ በከፍተኛ ሁኔታ አሁን ላይ የሚያስፈልገኝ ጊዜ ነው። ስለዚህ ጓደኛዬ ብትሆንም እንኳን አንተን አጋልጬ በምላሹ ደግሞ ቃል የገቡትን ትልቅ የሆነ የገንዘብ ሽልማት ለመቀበል እፈልጋለሁ በማለት ይነግረዋል። ወዲያው ኤሌክትሪክ የሆነ ሽጉጥን በመጠቀም ራሱን ካሳተው በኋላ ልክ ራሱን ከሳተበት ሲነቃ ራሱን በኤሌክትሪክ አጥር እስር ቤት ውስጥ ያገኘዋል። ልክ የታሰረበትን ብረት በእጁ ንክት ሲያደርገው ኃይለኛ የሆነ ኤሌክትሪክ ሰውነቱን ይነዝረዋል። ሰውየውም ዌድን እስከ እስር ቤቱ በመኪናው ጭኖ እየወሰደው እያለ ለዌድ ስልክ ይደወልለትና ያነሳዋል። ደዋዩ ነክልስ ነበር። እኔ ላድነህ እየመጣሁኝ አይደለም። ራስህን ማዳን የምትፈልግ ከሆነ ለብቻ ተፋልመህ ከገባህበት ጉድ መውጣት አለብህ። የምትወጣበት ምንም አይነት መንገድ ደግሞ እየመጣልህ ካልሆነ ረጋ ብለህ ቁጭ በል፣ ለትንሽ ደቂቃዎች ሜዲቴት አድርግ፣ ከዛ በኋላ ሀሳብ ይመጣልሃል። ዌድም በተነገረው ምክር መሰረት በስነስርዓት ቁጭ ብሎ ለማሰብ እየሞከረና ሜዲቴት እያደረገ እያለ ጓደኛው የሚያደርገውን ነገር ስለተመለከተ ጃክ ሪሞቱን ብቻ በመንካት በኃይለኛ ሁኔታ ያስነዝረውና ራሱን እንዲስት ያደርገዋል። ዌድ አሁን ላይ ራሱን በሳተበት ኃይለኛ የሆነ ቪዥን መመልከት ይጀምራል። እያየው በነበረው ቪዥን ውስጥ ደግሞ ማቻካ ማቻም ነበረ። የተገናኙበት ክፍል ደግሞ ቦሊንግ ቤት ውስጥ ስለነበረ ስለዚህ አንዳንድ ነገሮችን ሊያስተምረው መስሎት ነበር ስለ ጨዋታው። ነገር ግን ስለምንም ጨዋታ ሊያስተምረው ሳይሆን ውስጡ ስለተደበቀው ኃይሉ እየተጠቀመው ስላለበት ታለንቱና እንዴት አድርጎ እነሱን በመጠቀም ፍርሃቱን መጋፈጥ እንዳለበት ሊያስታውሰው ነበር። በድንገት አስማታዊ በሚመስል መልኩ የነበረበት አካባቢ ወደ አንድ መድረክ ይቀየራል። ብዙ ተመልካቾች በዙሪያው ሞልተው አንዳንድ ሰዎች ደግሞ መጥተው ለዌድ እንደ ነክልስ አይነት ልብስ ያለብሱታል። ቀጥሎ የሚሆነው ነገር ልክ እንደ አንድ ትልቅ ቲያትር ትዕይንት ነበር የሚመስለው። ነገር ግን እዚያ መድረክ ላይ የሚታየው ትዕይንት በሙሉ የነክልስ ከድሮ ጀምሮ ያሳለፈው ታሪኩ ነበር። በታሪኩ ውስጥም የነክልስ ጥንካሬ፣ ጀግንነትና ተዋጊ መሆን ምን ማለት እንደሆነ ለዌድ በምስል ያሳዩታል። እየተወነም እየተማረም ባለው ነገር ውስጡ የሆነ ነገር ሲቀየር ይሰማዋል። ራሱን ከሳተበት ነቅቶ ወደ ራሱ ከተመለሰ በኋላ ብድግ በማለት እስር ቤቱን በእርግጫ ብሎ ለመክፈት ሲሞክር በኃይለኛ ሁኔታ በኤሌክትሪክ ሰውነቱ ይንቀጠቀጥና መልሶ ራሱን ይስታል። በዚህ ጊዜ ግን ኃይሉን ሙሉ ለሙሉ በደስታ ነበር የተቀበለው። በቲያትሩ ውስጥ ይጨፍራል፣ ይዋጋል። በስተመጨረሻም እውነተኛ ታዋጊ በመሆን በቲያትሩ ውስጥ እሱን ለማጥቃት ሲመጣ የነበረን አንድ ጭራቅ እየተደባደበ እያለ በእውነተኛው ዓለም ላይ ደግሞ በኃይል ሲዘል በታሰረበት እስር ቤት በላይ በኩል ጣራውን በስቶ በመዝለል ወደ መሬት ይወርዳል። እያለመው ከነበረው ቪዥን አሁን ላይ ሙሉ ለሙሉ ነቅቶና ወደ ትክክለኛው ዓለም ተመልሶ ዙሪያውን በሚቃኝበት ጊዜ ውስጡን እስከዛሬ ተሰምቶት የማያውቀው አይነትን ኮንፊደንስ እየተሰማው ነበር። ለመጀመሪያ ጊዜ በከፍተኛ ሁኔታ አሁን ላይ በራሱ ይተማመናል። ጃክ እየነዳ የነበረውን ቬሂክል ያቆምና አቅም አለኝ፣ አሸንፈሃለሁ ካልክ ይኸው አንድ ሰይፍ ያዝና እንፋለም፣ ማን እንደሚያሸንፍ እናያለን በማለት ሰይፉን ያቀብለዋል። ጃክ ለየት ያለ ሞተር ስለነበረው ዌድን በዚህ ጊዜ በአቅራቢያው ሆኖ ሲመለከቱት ከነበሩት 3 ህጻናት አንዱን ሳይክሉን
ይቀበለዋል። ፍልሚያው በመጀመር ሁለቱም ወደ እርስ በራሳቸው እየነዱ በፍጥነት እየመጡ እያለ ዌድ የሰውየውን ረጅም ጸጉር በሰይፉ ቆርጦ ይጥልለታል። ይህንን በተመለከተ ጊዜ ጃክ በጣም ይደነግጥና በቃ ተሸንፌያለሁ በማለት ተስፋ በመቁረጥ የለበሰውን ጃኬት አውልቆ ለዌድ ይወረውርለታል። ቀጥሎም ተነስቶ እየጮኸ በፍርሃት ከዛ ቦታ እየሮጠ ይሄዳል። ዌድም በዚህ ጊዜ የተሰጠውን ጃኬት ያደርግና የጃክን ሞተር አንስቶ እየነዳ ወደ ቤቱ ይመለሳል። በር ላይ ቆመው ሲጠብቁት የነበሩት ቤተሰቦቹ እንደዚህ በኩራት ሞተር እየነዳ በሚመጣበት ጊዜ ሲመለከቱት በጣም ተገርመው ነበር። ነገር ግን ነክልስ አልተገረመም። ፈገግ ብሎ አሁን ላይ ዌድ እውነተኛ ተፋላሚ ሆኗል በማለት በውስጡ ተናገረ። አሁን ላይ ሁሉም ልበ ሙሉነታቸውን አግኝተው ነክልስና ዌድ በሞተራቸው፣ ዋንዳና እናትየው ደግሞ በመኪና በመሆን ታላቁ ውድድር ወደሚካሄድበት ሪኖ ከተማ ጉዟቸውን ይጀምራሉ። ወዲያው ወደ ታላቁ ከተማ ይደርሱና ዌድ ቀና ብሎ በማታ የበሩትን ማብራቶች እንዲሁም ደግሞ ከተማውን ሲመለከት በጣም ውስጡ በደስታ ነበር የተሞላው። የሀገሪቱን ብሔራዊ የቦሊንግ ስቴዲየም በአይኑ ሲያይ ፈዞ ነበር የቀረው። ሆቴል ውስጥ ልክ እንደገቡ ግን ያልጠበቁትን ነገር ነበር ያጋጠማቸው። ከረጅም ዓመታት በፊት ጥሏቸው ቤተሰቡን በትኖ የሄደውን አባታቸው ፊት ለፊታቸው ቆመው ያገኙታል። ዌድ ግን አባቱ ምንም ቢያደርገው እስካሁን ድረስ ለሱ ያለው ፍቅር ግን አልጠፋም ነበር። ይልቅ አሁንም ቢሆን አባቱ በጣም ብዙ ተደጋጋሚ ጌሞችን ተጫውቶ ሁሉንም አሸንፎ ሻምፒዮን መሆን ስለቻለ እንደ ሮል ሞዴል ነበር የሚያየው። ዌድ ወደ አባቱ ይጠጋና ራሱን ማስተዋወቅ ይጀምራል። አባትየው የዌድን ስም ሙሉ ለሙሉ ከሰማ በኋላ እንደሆነ ያስታውስና በጣም ይቅርታ በማለት እዛው በቆሙበት ይቅርታ መጠየቅ ይጀምራል። ዌድም ለአባቱ ይቅርታ እንዳደረገለት ይነግረዋል። በሌላ በኩል ደግሞ ሜሰንና ወለቢ የሚሸጡለትን ነገር ከተፈራረሙ በኋላ በመጥፋታቸው በባለ ሀብቱ ሰውዬ እንዲሁም ደግሞ በታዛዦቹ አሁን ላይ ከወንበር ጋር ታስረዋል። ገዢው በጣም ኮስታራና የሚያስፈራ ሰው ነበር። ምንም መጥፎ ነገር ሳይደርስባቸው በፊት እባክህን አንድ እድል ብቻ ስጠን፣ ያበላሸነውን ነገር በሙሉ እናስተካክላለን በማለት ሲማጸኑት እሱም በዚህ ጊዜ እሺ አንድ እድል ብቻ ሰጣችኋለሁ፣ ነገር ግን አሁን ላይ ስምምነታችን ተቀይሯል። ሄዳችሁ ነክልስን ይዛችሁልኝ ብታመጡልኝ ራሱ ሽልማት የሚባል ነገር የላችሁም። እሱን በማምጣታችሁ ልከፍላችሁ የምችለው ብቸኛ ነገር በህይወት መኖር እንድትችሉ ፈቅድላችኋለሁ። ያንን ብቻ ነው ላደርግላችሁ የምችለው በማለት በኃይለኛው አስፈራራቸው። ሁለቱ ታዲያ አሁን ላይ ተገለው መሞት ስለማይፈልጉ በሰውየው ሀሳብ በኃይለኛው ተስማምተው ነክልስን ለማግኘት ወደ ውድድሩ ቦታ ያቀናሉ። ውድድሩ ቦታ ላይ ደግሞ ዌድ እዛ ቦታ ሊወዳደሩ የመጡትን ሰዎች በሙሉ አሸንፎ አሁን ላይ ወደ ፋይናል ለመድረስ ችሏል። በተቃራኒውም ቢሆን ደግሞ አባቱ ሊወዳደሩ የመጡትንም በሙሉ አሸንፎ እሱም ወደ ፋይናል ለመሸጋገር በቅቷል። አሁን ላይ ለፋይናል የሚወዳደሩት ሁለት ሰዎች አባትና ልጅ ናቸው። ውድድሩ ደግሞ የሚካሄደው በነጋታው ቀን ላይ ነበር። ያን ቀን ማታ አባትና ልጅ ቁጭ ብለው አብረው ጊዜ ማሳለፍ ይጀምራሉ። ስላለፉት ዓመታቶች እየተነጋገሩ ነገሮች ስሜታዊ እየሆኑ ይመጣሉ። አባትየው ጥያችሁ ስለሄድኩኝ እንዲሁም ደግሞ እኔ በመሄዴ ምክንያት ልታሳልፉት የቻላችሁትን ነገሮች በሙሉ በእኔ ምክንያት ስለሆነ ይቅርታ አድርግልኝ ልጄ እያለ በድጋሚ ይቅርታ ይጠይቀዋል። ዌድም በዚህ ጊዜ ይቅርታ አድርጌልሃለሁ በማለት ሁለቱም ቆመው እየተቃቀፉ እያለ ከሩቅ ደግሞ የሚፈጠረውን ነገር በሙሉ እናትየው ደንግጣ አፏን ከፍታ እየተመለከተቻቸው ነበር። በተመለከተችው ነገር ምንም ደስተኛ አልነበረችም። ምክንያቱም ባሏ ምን አይነት ሰው እንደነበረ ታውቃለች። ፒስተል ፒ በፍጹም ሊታመን የሚገባው አይነት ሰው አይደለም። ማኒፑሌቲቭ እና ሁል ጊዜ የራሱን ጥቅም ብቻ የሚያስቀድም አይነት ሰው ነው። በኋላ ላይ ልጅ ወደሚያርፍበት ሆቴል ሩም ትሄድና ተጠንቀቅ እሺ፣ አባትህ የሰዎችን ልብ እንዴት አድርጎ ማሸነፍ እንዳለበት ያውቃል። አንተ ደግሞ በጣም የምወድህ ልጄ ነህ፣ እሱ እንዲጠቀምብህ አልፈልግም። ነገር ግን ዌድ ይህንን በሚሰማ ጊዜ ለማመን በፍጹም ይላታል። ምናልባት ነገሮች ባንቺና በሱ መካከል በስነ ስርዓት አልሰሩልሽም ሊሆን ይችላል፣ ነገር ግን ይሄ የተለየ ነው። በእኔና በአባቴ መካከል ያለው ሪሌሽንሺፕ ግን የተለየ ስለሆነና ይቅርታ የጠየቀኝ ከልቡ ነው። በሰማችው ነገር የእናትየው ልብ እየተሰበረ እሺ፣ ለመጨረሻ ጊዜ አንድ ነገር ብቻ ማለት እፈልጋለሁ። አባትህ በጣም አደገኛ ሰው ስለሆነ ሁል ጊዜ ንቁ ሆነህ ጠብቅ እሺ በማለት ነግራው ክፍሉን ጥላ ትሄዳለች። ወደ ክፍሏ ለመሄድ ሊፍት ውስጥ ልክ እንደገባች ሜሰንም አብሯት ሊፍት ውስጥ ነበረ። ማን እንደሆነ እንኳን በስነ ስርዓት ሳታየው ያግታታል። ከዚህ በኋላ ዌድ ወደ አባቱ አፓርትመንት እየሄደ ስለነበረ ልክ ወደ ውስጥ ሲገባ በቤቱ ስፋት፣ በእቃዎቹ ውድነት፣ በሁሉም ነገር እያየ እየተገረመ አባቱን ማድነቅ ይቀጥላል። የሁለቱ ግንኙነት በጥሩ ሁኔታ እየተስተካከለ መስሎት የነበረ ቢሆንም አባቱ ና እስኪ የሆነ ነገር ላሳየህ በማለት ወደ ሌላ ክፍል ሲወስደው ዌድ በተመለከተው ነገር አፉን ከፍቶ ይቀራል። እህቱ እንዲሁም ደግሞ እናቱ ከወንበር ጋር እጃቸው ወደ ኋላ ተደርጎ ታስረው ነበር። አሁን ለዌድ እናቱ የተናገረችው ነገር በሙሉ ግልጽ ይሆንለታል። የራሱን ጥቅም ለማግኘት ብቻ ሲል ቤተሰቦቹን ከዚህ ሁሉ ዓመታት በኋላ በድጋሚ ይከዳቸዋል። ዌድ በዚህ ጊዜ ጭንቅላቱን ሊነቅል እየመሰለ እየጮኸ ወደ አባቱ ዞሮ ለምንድነው ቆይ እንደዚህ የምታደርገው በማለት ሲጠይቀው አባትየው ከኔ ጋር ተወዳድረህ ሽልማቴን እንድትቀማኝ ስለማልፈልግ ነው።
ነክልስን ለወለቢና ለጓደኛዋ ስጣቸው፣ በምላሹ ደግሞ ለአንተ ቤተሰቦች ይመለሱልሃል በማለት ማስፈራራት ይጀምራል። እውነታው ግን ፒስተል ፒ እሸነፋለሁ ብሎ በጣም ፈርቶ ነበር። ጨዋታው ላይ በመገኘት በስነ ስርዓት ተጫውቶ ሽልማቱን ማሸነፍ ወይንም ደግሞ መሸነፍ ሲችል እሱ ግን ቺት ማድረግ ነው የመረጠው። ከሜሰንና ከወለቢን ጋር በመተባበር እሱን እዚህ ቢዚ ያደርጉትና የፋይናል ውድድሩ ላይ ዌድ ተገኝቶ ጨዋታውን እንዳያካሂድ፣ ተቃራኒው ተጫዋች ደግሞ ካልመጣ አሸናፊው አባትየው ስለሚሆን ዋንጫው ለሱ እንዲሰጠው ነበር አላማው። ወለቢን በዚህ ጊዜ ሽጉጧን ታመጣና የእናትየው ጭንቅላት ላይ አድርጋ የተባልከውን አልሰማህም እንዴ በማለት ስታስፈራራው፣ እሱም በዚህ ጊዜ እናቱ ስትጎዳ መመልከት ስላልፈለገ ባላችሁኝ ነገር በሙሉ እስማማለሁ በማለት ነክልስን አሳልፎ እንደሚሰጣቸው ይነግራቸዋል። ነገር ግን እነሱ የማያውቁት ነገር ቢኖር ዌድ ኦልሬዲ ፕላን ነበረው። ነክልስ ወደ ነበረበት ክፍል ይሄድና ሰርፕራይዝ አዘጋጅቼልሃለሁ ሊፍት ተጠቅመው በሱ ወደታች እንዲወርዱ ካደረገው በኋላ ዌድ ግን የጆሮ ማዳመጫ ጆሮ ውስጥ አድርጎለት ነበር። ስለዚህ እዛ ክፍል ውስጥ እየተካሄደ የነበረውን ነገር በሙሉ ሰምቷል ማለት ነው። ከሊፍቱ ውጪ ደግሞ ሁለቱ መሳሪያቸውን በሙሉ በማዘጋጀት ነክልስ ከዛ ሊፍት እስከሚወጣ ድረስ እየተጠባበቁት ነው። ሊፍቱ ልክ እንደተከፈተ ጥይታቸውን መተኮስ ይጀምራሉ። ነገር ግን ከሰከንዶች በኋላ የሆነ ልክ ያልሆነ ነገር እንዳለ ይሰማቸውና ወደ ሊፍቱ ተጠግተው ቼክ ሲያደርጉ ሊፍቱ ውስጥ ማንም ሰው አልነበረም። ምክንያቱም ነክልስ ፕላናቸውን ስላወቀባቸው ወደ ጣሪያው ተሰቅሎ እስከሚመጡ ድረስ እየጠበቃቸው ነበር። ወደ መሬት ዝልል በማድረግ ሁለቱንም ግፍትር ያደርጋቸዋል። በሶስቱ መካከል ኃይለኛ የሆነ ጦርነት እየተካሄደ እያለ በተመሳሳይ ሰዓት ደግሞ ዌድ እናቱና እህቱ የታሰሩበት ቦታ ላይ የሄደ ካቴናቸውን ለመፍታት ይሞክራል። ሶስቱ ደግሞ እያካሄዱት ባለው ጦርነት ሜሰንና ወለቢ ባለን መሳሪያ ብቻ ተጠቅመን ናክልስን በፍጹም ማሸነፍ አንችልም በማለት ይገነዘባሉ። ስለዚህ ወደሚፈልጉት ዓለም ሊያሻግሩ የሚችሉትን ሁለት ቀለበት ልክ ወደሱ ስትተኩስበት ነክልስ በቦክስ ይለውና ፖርታሉም ተከፍቶ ሜሰንና ወለቢንን ራሳቸው ለሱ ባጠመዱት ወጥመድ ይገቡና ፖርታሉም በስተመጨረሻ ይዘጋል። ነክልስ ምንም ጊዜ ሳይባክን ወደ ዌድ ሂድና አሁን ቶሎ ብለህ አባትህ ሳይቀድምህ በፊት ወደ ውድድሩ ቦታ ሂድ፣ ስለ ችሎታህና ስለ ማንነትህ ለዓለም የምታሳይበት ይህ የመጨረሻ እድልህ ነው፣ እንዳታባክነው ሂድና ትክክለኛ ተፋላሚ እንደሆንክ ለዓለም አሳይ በማለት አደፋፍሮ ይልከዋል። ዌድም በዚህ ሀሳብ በመስማማት ጭንቅላቱን ነቅንቆ ጃኬቱን በማድረግ ወደ ውድድሩ ቦታ ያመራል። ወደ ውድድሩ ቦታ ደግሞ ስንመጣ አባትየው ቀድሞ በቦታው ደርሶ ነበር። ወደ ክፍሉ ሲገባ የተመለከቱት አድናቂዎቹ በሙሉ ስቴዲየሙን በጩኸት ያቀልጡታል። ዳኛዎቹ ደግሞ የዌድን ስም በሚጠሩበት ጊዜ ምንም አይነት ምላሽ አላገኙም። በዚህ ጊዜ አባትየው ወደ ሰዓቱ ተመልክቶ ተቀናቃኝ ፈርቷል መሰለኝ፣ ምነው ቀረ ዋንጫውን ለብቻዬ ጥሎልኝ ወይስ እንደለመድኩት እኔ ነኝ አሸናፊው እያለ ዋንጫውን በማንሳት ከፍ አድርጎ ድሉን እያከበረ እያለ ዌድ በበሩ በኩል ወደ ውስጥ ቀስ እያለ ይገባል። ዋንጫውን አስቀምጠው ሲል ጮኸበት። አባትየው ልጁን ከከተተበት ችግር አምልጦ እዚህ ቦታ ላይ ይደርሳል ብሎ በፍጹም ስላልጠበቀ ሲያየው ድንግጥ ይላል። አሁን ላይ ፋይናል ማች ከመጀመር ውጪ ሌላ አማራጭ አልነበረውም። አባትና ልጅ ፊት ለፊት ተፋጠዋል። ሁለቱም ትኩረታቸውን በሚገባ ሰብስበው ለማሸነፍ ቆርጠው ነው እየተወዳደሩ ያሉት። እያንዳንዱ የሚወረወረው ኳስ ከፍተኛ ዋጋ አለው። ሁለቱም አንድን ኳስ በስነ ስርዓት ካልወረወሩ እንደሚሸነፉ ስለገባቸው በጥንቃቄ ነበር ኳሱን የሚወረውሩት። ነክልስ ደግሞ ከውጭ ሆኖ በቲቪ ውድድሩን ተመስጦ እየተመለከተ ነው። ነገር ግን ባልተጠበቀ ሁኔታ በድንገት ሰዎች እየጮሁ መሯሯጥ ይጀምራሉ። የሆነ ችግርማ አለ በማለት ወደ ውጪ ምን እንደተፈጠረ ለማየት ሲወጣ ነክልስን እገዛዋለሁ ብሎ ተስማምቶ የነበረው ሰውዬ በትልቅዬ ሮቦት ውስጥ ሆኖ እሱን ሊያገኝ ወደዚህ ቦታ መጥቶ ነበር። አላማው ግልጽ ነበር። የነክልስን ፓወር ሙሉ ለሙሉ በመውሰድ ለራሱ መጠቀም ይፈልጋል። ምንም ጊዜ ሳያባክን ረጃጅም የሆኑትን የሮቦቱን እጆች በመጠቀም ነክልስን እያነሳ ከቢልዲንጎቹ ጋር ያጋጨዋል። እያነሳ ሲያፈርጠውና ሲያጋጨው ተነስቶ ተደባድቦ ማንነቱን ሊያሳየው ቢፈልግም ነገር ግን በዚህ ጊዜ አቅም አልነበረውም። ለመጀመሪያ ጊዜ እሱን ለማሸነፍ ብሎ የሚመጣውን ጠላቱን ማሸነፍ ያቅተዋል። በሌላ በኩል ደግሞ ጌሙ ላይ ኳሱን የሚወረውረው አሁን አባትየው ነው። በሚወረውርበት ጊዜ ግን ሁሉንም ጥሎ አንድ ብቻ ነበር የቀረው። በቀጣይ ደግሞ ዌድ በሚወረውርበት ጊዜ ሁሉንም ጥሎ አንድም እንኳን ካላስቀረ ሊያሸንፍበት የሚችልበት እድል በጣም ከፍተኛ ያደርገዋል። አሸናፊው የትኛው እንደሆነ የሚለይበት ሰዓት ስለነበረ ታዳሚ ቹ በሙሉ በጸጥታ ነበር ሲከታተሉ የነበሩት። ኳሱን በመያዝ ተረጋግቶ ረጅም የሆነ ትንፋሽ ከተነፈሰ በኋላ ኳሱን ሲወረውረው አንድም እንኳን ሳያስቀር ሁሉንም ነበር የጣላቸው። ታዳሚዎቹ እያጨበጨቡ የእሱን ስም እየጠሩ እሱም ደግሞ ደስ ብሎት አሸናፊነቱን እያከበረ እያለ በድንገት ግን ግድግዳው ይደረመስና ዌድ ወደ ውስጥ ገብቶ መሬት ላይ ይወድቃል። ዌድ በተመለከተው ነገር ገና ደንግጦ ሳይጨርስ ሮቦቱ የነክልስን እግር ይዘውና ጎትቶ ያወጣዋል። ዌድም ምን እየተፈጠረ እንደሆነ ለማየት ወደ ውጪ ሲወጣ የተመለከተው ነገር ደርቆ ያስቀረዋል። ሮቦቱ ከነክልስ ጭንቅላት ያለውን ፓወር በሙሉ እየመጠጠ መውሰድ ይጀምራል።
ወይድ ምን ማድረግ እንዳለበት ግራ በመጋባት ቆሞ የሚፈጠረውን ነገር ዝም ብሎ ይመለከታል። ሰውየውም የነክልስን ፓወር ሙሉ ለሙሉ ከወሰደ በኋላ ወደ መሬት ይወረውረዋል። አሁን ላይ የወሰደው ፓወር ወደ ሮቦቱ ሰውነት በሙሉ ተሰራጭቶ ፓወርፉል ሆኗል። በስተመጨረሻም መሬት ላይ ወድቆ በህመም እየተሰቃየ ያለውን ነክልስ ሊገለውና ሊጨርሰው በማሰብ ወደሱ ቀስ እያለ እየተራመደ ይመጣል። በዚህ ጊዜ ወይድ እየተፈጠረ ያለውን ነገር ዝም ብሎ መመልከት ስላልፈለገ ምንም አይነት መሳሪያም ሆነ ምንም ነገር ሳይዝ ከመሃላቸው ይገባል። ሮቦቱ እየተራመደ እሱ ወዳለበት ቦታ እየደረሰ ሲመጣ ባላሰበው ሁኔታ እናቱና እህቱ የሆነ ነገር እየነዱ ወደ እሱ ቦታ ይመጣሉ። ይኸው ከእሱ ጋር ልትፋለምበት የምትችለውን ጓንት አምጥተንልሃል፣ እንዲሁም ደግሞ እነዚህን ጠንካራ የመጫወቻ ኳሶች በማለት ሲሰጡት ምንም ጊዜ ሳያባክን ጓንቶቹን እጁ ላይ ካደረገ በኋላ ኳሱን እያነሳ ሮቦቱ ላይ መወርወር ይጀምራል። ነገር ግን ይሄ በቂ አልነበረም። የሚያደርገው ነገር ምንም ጥቅም የለውም። በዚህ ጊዜ አንድ ዞር ብሎ ወደ ነክል ሲመለከትና ማውራት ይጀምራል። እንድትሰማኝ እፈልጋለሁ። ለራሴ እንዴት መቆም እንዳለብኝ፣ እንዴት መደባደብ እንዳለብኝና እንዴት ኮንፊደንስ እንዲኖረኝ እንደሚገባ አስተምረኸኛል። አሁን ላይ እኛ ጠንካሮች ነን፣ ምክንያቱም ብቻችንን አይደለም እየቆምን ያለ ነው። ጠላቶች ባጋጠሙን ጊዜ በጋራ እንፋለማለን። የእውነተኛ ተፋላሚ ኃይል ባለው ጉልበትና አቅም አይደለም የሚለካው፣ በትክክል የሚመጣበት ቦታ ከልብ ነው። አንተ ደግሞ እዚህ ምድር ላይ ካሉት ልቦች የበለጠ ትልቅ ሆኖ ያለህ። አሁን ላይ በህይወት ልትፋለምበት የምትችለውን አላማ አግኝተሃል። በተጨማሪም ቤት እንዲሁም ደግሞ ቤተሰብ። ዝምታ ብቻ ነበር። ነገር ግን ባልታሰበ ሁኔታ ነክል ሲመጣና የሮቦትን እጆች በመያዝ የወሰደበትን አቅም በሙሉ መልሶ ወደ ራሱ ሰውነት ማስገባት ይጀምራል። የተወሰደበትን ሁሉንም ፓወር መልሶ ወደ ራሱ ካስገባ በኋላ አሁን ላይ ከምን ጊዜውም በላይ ጠንካራ ሆኗል። ያንን ግዙፍ ሮቦት መሳሪያ እያነቀና እየሰባበረ እያንዳንዱን የአካል ክፍል መበጣጠስ ይጀምራል። ገዢውም ታዲያ ላለመሸነፍ በቻለው በሙሉ ቢሞክርም ሊሳካለት ግን አልቻለም። ነገር ግን አሁንም ቢሆን ተስፋ ለመቁረጥ አልፈለገም። በዛች ቅጽበት ነበር ወይድ የመጨረሻውን እርምጃ በራሱ እጅ ለመውሰድ የወሰነው። እጁ ላይ ያለውን አደገኛ የሆነ ጓንት በመጠቀም በስታዲየሙ ላይ ተቀምጦ የነበረውን ያንን ግዙፍ ኳስ እንዲወርድ ሲያደርገው ነክልስ ደግሞ ይይዘውና በኃይለኛው ሮቦቱ ላይ ይወረውርበታል። በዚያም ግጭት ምክንያት መላው የሮቦቱ መሳሪያ ተሰባብሮ ዱቄት ይሆናል። በስተመጨረሻም ድሉ የነሱ ሆነ። ከዚህ ሁሉ ነገር በኋላ ግን ፒስትል ፒ አሁንም ቢሆን የአሸናፊነቱን ቦታ ለመውሰድና ዋንጫውንም የራሱ ማድረግ እየሞከረ ነው። ቀስ ብሎ ማንም ሳይመጣብኝ ይህን ይዤ ወደ ቤት ልሂድ በማለት እየተራመደ እያለ በር ላይ ሚስቱና ልጁ ይመጡበታል። ሚስቱም በአንድ ቦክስ ፊቱ ላይ ትልለትና መሬት ላይ ትጥለዋለች። ዋንጫውንም ቢሆን ለሚገባው ሰው ወስደው ያስረክቡታል። ወይድ ግን ዋንጫውን በመቀበሉ አሸናፊነቱን ብቻ አይደለም ያገኘው፣ ለረጅም ጊዜ ራሱን የበታች አድርጎ ሲያይ የነበረ ቢሆንም አሁን ላይ ግን ስለ ራሱ የሚሰማውን ትልቅ የሆነ ኮንፊደንስ ገንብቷል። ለቤተሰቦቹና ለሚወዳቸው ሰዎችም ምን ያክል ነገሮችን ማሳካት እንደሚችል አሳይቶ እንዲኮሩበት አድርጓል። ፊልማችን በዚህ መልኩ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።